ያመንኩት አምላኬ ታማኝ፣ እኔ ታማኝ አይደለሁ። የኔ ኢየሱስ ግን ታማኝ እንደሆነ አውቃለሁ። የኔ ጌታ ታማኝ እንደሆነ አይተ 8 ወር ሙሉ ስለ ጌታ ሲሰብክ አንድ ነገር ያልተባለ ዮኒ ማኛ በወንጌል ስሳሳት ግን ሮጠው መጡ። አይገርምም? 8 ወር ሙሉ በጌታ ሆኜ ሳመሰግነው መዝሙር ስከፍት እያንዳንዱ ነገር ሳረግ ማንም ያልመጣ ገስዋት አንድ ቀን ብስት ሮጠው መጡ። ይሄ ነው አየ የወንጌል ተቆርቋሪ ይመስላሉ። የወንጌል ተቆርቋሪ የወንጌል ምን ይመስላሉ? ሮጠው ግን መጨረሻቸው ይሄ ነው። አቤል አቡና ወንጌላዊ እንዳልሆንክ በዚህ ነው የማውቀው። ወንጌል አልገባህም፣ ወንጌል አታውቅ። እኔ ገና እየተማርኩ ነው። ገና እየተማርኩ ምን ሆነ? ጌታ ይመስገን። ይኸው ገና ወንጌል እንደነገርኩ ነው። ከተበሳጨ አንተ ከኦርቶዶክስ አልተለየ። ወንጌል በአናቱ ይተከል ሲባል ከተበሳጨ አንተ ወንጌላዊ አይደለም፣ በክርስቶስ አይደለም እንዴ። ታዲያ ኦርቶዶክስ ስዕል አድኖ ተነካብኝ ብላ ለምን ትጮዋለች? ታዲያ ለምን ይጮዋሉ? የኦርቶዶክስ ልጆች ስሜታዊ ለምን ይሆናሉ? አንተ ስሜታዊ ከሆንክ እነሱም ሙስሊም ነብዩ መሐመድን ስትናገር ስሜታዊ ከሆነ ወንጌል በአናቱ ይተከል ሲባል ወንጌላዊ ስሜታዊ ከሆንክ አንድ ነህ። ምን ለየ? ምን ተለየ? what's your difference? ስለዚህ እንደዚህ አይነት ምን ባዶ የሆናችሁ ሰዎች ናችሁ፣ ስሜታዊ የሆናችሁ ናችሁ። አንድ ናችሁ፣ ልዩነት የላችሁ፣ ምንም ልዩነት የላችሁ። ወንጌል በአናቱ ቢሄድ በአናቱ ቢተከል አለ የሆነ ሰው ገስዋት አይ ምን ተፈጥሮ ነው ወንድሜ? ወንጌል ላስተምር ወንጌል ላስረዳ ነው የሚባለው አይደላችሁ። አጭበርባሪ በወንጌል ስም ታጭበረብራላችሁ እንጂ ወንጌልን አታውቁትም። ሌባ ናችሁ፣ ሌባ በወንጌል ስም ሸቃጮች ናችሁ። ንግግሩ ስህተት ነው። አብሶሉትሊ ስህተት ነው። ስህተት ነው ንግግሩ። ኦፍ ኮርስ እኔ ለኦርቶዶክስ ሲሆን ለምን ስህተት ነው አትልም? የኦርቶዶክስ የሚያምንበትን ስዕል አንተ ወንጌል ነው የምታምነው። ኦርቶዶክስ ስለ አድኖ ብላ የሚያምነውን ስትቀድ እኛ ስንደነፋ ለምንድን ነው ያለው ነው? ሙስሊም የሚያምነውን ነብዩ መሐመድን ስትነካ ሲያማው ለምንድን ነው ያልተሰማ? አየፔን ማለት እንደዛ ነው። ዩር ኤግዛክትሊ ዘ ሴም። አንተም አንድ አይነት ነህ። ወንጌል በአናቱ ይተከል ሲባል የምታብድ ከሆነ አንተም ሌባ አጭበርባሪ ነህ። እኩል ነው ስሜቱ፣ እኩል። ስሜቱን አስተውሉ፣ ስሜቱን እወቁ። ሌላ ጋ ሄደህ ጓ የምትለው ወንጌል አልሰማም ለሚል አትበድ። እንደዚህ አይነት ችግር ያለባችሁ ይህ ነው። ነገርኩ እኮ አሁን አየህ፣ አቤል እርግጠኛ ነበርኩ እንደሚሰራ። አቤል አቡና እርግጠኛ ነበርኩ እንደሚሰራ። ለምን? እሱ የወንጌልን ስህተት ፈላጊ ነው። ክርስቶስን ሰባኪ አይደለም። የወንጌልን ስህተት ፈላጊ ሰዎች ነው የሚፈልገው። በማን እንዲጨበጨብለት? ኦርቶዶክስ እንዲያጨበጭብለት፣ የኦርቶዶክስ ወንድሞች እንዲያጨበጭብሉ ላጥ ብሎ ይችን ቪዲዮ ይሰራታል። ጥብሱ ናት። ለምን ስለ ክርስቶስ ስሰብክ ለምን አልፖሰትከኝም? አቡና አቤል አንተ የውቃቢ ጀበና ይመሰልክ። አየሁት። አንተ የውቃቢ ጀበና ስለ ክርስቶስ ስሰብክ ለምንድን ነው ያልፖሰትከኝ? አንድም ቀን ለምንድን ነው ያልፖሰትከኝ? ሌሎቹ ፖስተውኛል። መልካም ነገር ስናገር፣ የጌታን ነገር ስናገር ፖስተውኛል። ብዙ ጴንጤዎች ስዘምር ፖስተውኛል። አንተ ስተቴን እየፈለክ ነው የውቃቢ ጀበና ስለሆንክ አጭበርባሪ። በጴንጤ ስም ጴንጤን በማሸማቀቅ ልትኖር። ማኔ ጴንጤ አኖረኝ? ጴንጤ ያኖረኛል እንዴ? እኔ ጌታ ኢየሱስ ክርስቶስ እንጂ ጴንጤ አኖረኝ። ስለዚህ አሁንም ነው የምነግርህ፣ እኔ አሁንም እናገራለሁ። ወጥተው ስህተት ለመፈለግ የሚሮጡ ወንጌል አይደል። እኔ እኮ አልሰረኩም። እኔ እኮ ዘይትና ቅባት እየሸጥኩ አላታለልኩም።
ቃላት ነው የተሳሳትኩት። ቃላት ተሳስቻለሁ። የስ ተሳስቻለሁ። ለአንተ ልሳ አልገባም። ባናት ተተከል ልሳ አልገባም። ለአንተ ለምድረ ቆረማጭ እሳ የምገባው ለጌታ ለኢየሱስ ክርስቶስ ነው። እሱን ነው ያስቀየምኩት። እሱ በእኔ ያዝንም። እሱ ሁሌ እንደተደሰተ ነው። እኔ መጣው ሄደው ለእኔ መዳን እንጂ ለክርስቶስ አንዳችም የሚጨምር ነገር የለም ይላል። ዓለም ሁላ በስሜን ባይጠራ ድንጋይ አፍ አውጥቶ ያመልከኛል ነው ያመሰግነኛል ነው የሚለው መጽሐፍ ቅዱስ። ወንጌል እናንተ ገና አልገባችሁም። እናንተ ነው ያልገባችሁ፣ ዮኒ ማኛ አይደለም። ድንጋይ አውጥቶ የእኔ ዳንኩበት እኔ ልድንበት እንጂ ለኢየሱስ ክርስቶስ ምንም የሚጠቅመው ነገር የለም። ምክንያቱም ኃያል ነው ኃያል ነው። ሁሉ የሞላለት ሁሉ ያለው አልፋና ኦሜጋ መጀመሪያም መጨረሻ የሌለው አቻ የሌለው አምላክ ነው። ግን ስህተትን የሚጠብቁ ሰዎች አሉ። ምን አይነት ነገር ኢየሱስ ክርስቶስን ልክ ስትወድቅ ገብቷል። ስትወድቅ ሮጦ የሚመጣ ስትወድቅ ሮጦ የሚመጣ ስትወድቅ ሮጦ የሚመጣ ሰው አለ። ሮጦ የሚመጣ ሰው አለ። ሮጦ የሚመጣ ሰው አለ። ነበርክ አቤል የውቃቢ ጀበና የት ነበርክ አንተ? ሰላቢ የት ነበርክ? የት ነበርክ አንተ? ስተቶች እየፈለግ የምትመጣ የት ነበርክ? የት ነበርክ? የትም አትመጣ። የውቃቢ ጀበና ነህ። ምንህም አይስተካከልም። እኔ በንሳ ከጌታ ኢየሱስ ጋር አሁን ታርቄያለሁ። ሮጣ መጣ እንጂ የት ነበርክ? ወንጌል በምሰብክበት ጊዜ የት ነበርክ? ወንጌል ወንድሞቼን እያገባው ክርስትና ስማር የት ነበርክ? የት ነበርክ? አቤል አቡና አቤል ውቃቢ ጀበና የት ነበርክ? አዎ አንተ ስራ ምንድን ነው? ዱቅ ብለህ ትጠብቅና የሆነ ሰው በስጋ ይወድቃል አይደል? ጴንጤ በስጋ ትወድቃለህ፣ በንግግር ትወድቃለህ። በስጋ በንግግር ልትወድቅ ትችላለህ። በስጋ ልትወድቅ ትችላለህ። ምናልባት ስትቀመቅም ልትያዝ ትችላለህ። ጴንጤ ወንድሜ፣ ጴንጤ እቴ ስትቀመቅም ልትያዥ ትችላለች። ወይ ደግሞ አንዱ ሊያጫውትሽ ይችላል። ሸውዶ አታሉ ልትወድቁ ትችላላችሁ። ያቺን ሰዓት የሚጠብቁላችሁ ሰዎች እንዳትፈሩ። ጌታ ከእናንተ ጋር ነው። ጌታ ከእናንተ ጋር ነው። እንዳትፈሩ። ዶንት ቢ ላይክ ዳት። አዎ ስለዚህ ይሄንን ነገር እናገራለሁ። በጌታ ፊት ንስሐ ገብቻለሁ። ጌታ ኢየሱስ ሚሊዮን ጊዜ ባጠፋ ሚሊዮን ጊዜ ይቅር ባይ አምላክ አለኝ። እኔ ምን ክብር ኖሮኝ? እኔ እኮ ተሳዳቢ ሰው ነኝ። ክብሬ ኢየሱስ እንጂ እኔ ክብር አይደለሁ። ግን ስሜታችሁን እንዴት እንዳገኘው ተወቁ። እንደኔ አይነት ሰው አይፈጠርም። ለዛ በወንጌል ሲመጣብህ ጴንጤ ካበድክ ከሙስሊሙ አልተለየም፣ ከኦርቶዶክስ አልተለየም። ሌሎቻችሁ ግን ተባረኩልኝ ነው የምለው። እርምሻ ላስገባው። ወንጌል የሚያቅሰው ነው የማስገባው። ወንጌል የሚያቅሰው ወንድሜን ነው የማስገባው። ኤርሚሻ የምትለው ካለ እሰማለሁ። ብራዘር ዮኒ ሰላም ላንተ ይሁን። እንዴት ነህ? ሰላም ይብዛ። እንዴት ናቸው ወገኖች? ሁላችሁንም ሰላም ብያለሁ። ተባረክ። እንዴት ነህ ዮኒ? አለ ስሜታዊ አድርገውኝ ነበር ትላንትና። በጣም ፓስተር ቆለጦ ተብዬልሃለሁ። 8 ወር ሙሉ አንድ ሰው እኔ አላልኩም። እኔ ፓስተር ነኝ ብያለሁ። ኤርሚሻ እስከምታውቀው ብያለሁ። እንዲህ አይነት ነው ስለማላቅ እኔ ስለማላቅ ምን አድርጉ ብያለሁ። እኔ ጋር ሲመጡ ራሱ እናንተ ጋር ሰዎች ምልቀው በጣም ስለዚህ ለምንድን ነው ፓስተርነት ማሰደቢያ ማላገጫ የሚሆነው? እስቲ አንተ በፈለግከው ሄድና ትላንትና በጣም ቃሉ ስህተት የሆነ ተናግሬያለሁ። ከዛ በፊት ግን ለ8 ወር ያህል ይኸው ከኤፕሪል ጀምሮ መቁጠር ትችላላችሁ። 8 ወር መልካም ነገሮቼን ሳይፖስቱ አንዳንዶቹ ነው የምለው፣ ሁሉም እያልኩ አይደለም። ውድቀቴን ለመፖሰት የሮጡት ሰዎች ቢላይ ሳሉብኝ ምን ፈልገው ነው? አንተስ መጀመሪያ አንተን አስተያየት ልስማ እና ወደ ሌላው ይሄዳለሁ። ተባረክ። ያንተን ልስማ።
ወይ አንተ ሚውት አደረኩ ራሴን ሚውት አደርጋለሁ ብዬ ይቅርታ። ችግር የለው። ሶሪ ትልቁ ላይ ሆን እኔ አሁን ቪዲዮ ማልከት ትንሽ ቆይቼ ነው ካፍታው አንተ ትልቁ ላይ ኦኬ። ቴንክ ዩ ሁላችሁንም ሰላም ብያለሁ። እኔ ጋር እንግዲህ እንደምታውቀው ጠዋት ነው አምሽቼ ነው የተኛሁትኝ። አይ ቲንክ በእኔ ትናንትና ማለት ነው መሰለኝ። ትናንት ማለት ነው ላይቭ ገብተ ነበር መሰለኝ እና ቪዲዮን ሳዩ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳሁኝ እና ወዲያው ሰማሁትኝና ከወንድሞች ጋር አብረን አየ ነው እኔና ቢኒያ እና ዳጊዬ ማለት ነው ሰማኑና ያው ጌታ ፊት የምነግርህ ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ዮኒዬን ብለን ይኸው የአብርሃም አምላክ ምስክር ነው። አውቃለሁ ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርም ይቅርታ ስላቋረጥኩ። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። አቤል አቡና ያደርገዋል፣ ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ቀጥል፣ ተባረክ። ስለዚህ ዳጊዬ እና ቢኒያ ሳውዝ አፍሪካ አብረን በውስጥ እያወራን ነበር፣ እየተነጋገርን በሌላ ጉዳይ ላይ አንዳንድ የምንሰራቸው በዚሁ አገልግሎት አቅጣጫ ላይ መልካምን ምክር ስለምንመካከር መልካም ወንድሞች ስለሆኑ አብረን ሰማንና ዮኒን በቃ የሆነ ሰዎች አበሳይተውታል እና የተናገርከውን እኔ ሰምቼዋለሁ። እዛ ላይ ምንም ንግግሩ ትክክል እንኳን ባይሆን ዮኒ ይህንን አምኖበት ነው ወይ የተናገረው ብሎ እርስ በርሳችን ስናወራ ኖ በፍጹም እንደዚህ ሊያደርገው አይችልም። ዳጊም እንደዛ ነው ያለው፣ ቢኒያም እንደዛ ነው ያለው፣ እኔም እንደዛ ነው ያለው። ስለዚህ ይህንን በውስጥ ነው የምናወራው። በምንም አይነት መልኩ ልተኛ ነው። አሁን እኔ ጋር እኩለ ሌሊት ነው አልኳቸው፣ በቃ ተኛ አልኩት። ዳጊም ደክሞት ነበር ተኛሉ። ቢኒ ቀን ነው ሳውዝ አፍሪካ ስለሆነ በቃ እናንተ ተኙ፣ ነገ ሲነጋ እንደውላለን ብሎ አሁን እኔ ጋር 6:48 ነው ሞርኒንግ እና ከእንቅልፌ ስነቃ ተረጋግቼ በውስጥ ደውለን ልናወራህ ነበርና እኔ አስቀድሜ የምነግርህ እነማ ምን ብለው እንደተናገሩ አይዶ ነው ዮኒዬ። በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል የምናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። ኦኬ የተናገርከው ነገር ትክክል እንኳን ባይሆንም ግን እኔ ነኝ ይቅርታ የምጠይቀው ስለ ጌታ። እናንተ ግን ያንን ጌታን ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔርን እዙ ደግሞ አንተ አሁን ይቅርታ ጠይቃል አይደል? አዎ በጌታ ነሳ ጌታን እኮ ነው እንጂ ሰው አያኖረኝ። እንደምታውቀው የሚያኖረው ጌታ አይደል? ልክ ነው። ስለዚህ ሰው በብዙ ነገር ውስጥ ያልፋል። ብዙ ነገር እንድንናገር ሰዎች አድርገውን እኮ ያውቃሉ። በጌታም ላይ እንኳን ራሱ እኮ ደፍረን እንድንናገር የሚያደርግን ንግግር የሚያደርግን ድርጊትን የሚያደርጉ በጣም ብዙ ሰዎች አሉ። እና እንግዲህ ሆን ብለህ ኢየሱስን እንደምትወደው ጌታ ኢየሱስን እንደምትወደው አውቃለሁ። እንኳን አይደለም አሁን ወደ ጌታ መጣ አይደለም በዓለም ውስጥ እንኳን ሳለ ስለ እግዚአብሔር ልጅ የምትናገረው ንግግር እኔ አይቻለሁ፣ ተረድቻለሁኝ። እና እንግዲህ ምናልባት ቸኩለው አሁን ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን፣ ስለሱ አይደለም እንትን ብለህ ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ ዮኒዬ ይቅርታ። እኔ ምንም አልሰማሁም፣ አንዳች ቪዲዮ አልሰማሁም ከአንተ ውጭ። ያንተን ቪዲዮ ሰምቼ ከወንድሞቼ ጋር ሰምተን በቃ እንደውልልሃለን ብለን ነው የተኛሁት የነበረውና በትክክል ባልተናገርከው ነገር ላይ ጌታንም ይቅርታ ንስሐ መግባትህ መልካም አድረክ ዮኒ፣ እንወድሃለን። እኔ ራሱ ሳየው ደንግጬ ያለው ጌታ ምስክሬ ነው የምልህ። ለካ አንዳንዴ በስሜት ስትሆን ለካ እናንተ ወዳችሁ አይደለም። አንዳንዴ ገባ ያን ነገር ላይ ፎከስ ያደርጋችሁት ወዳችሁ አይደለም። ማታ ዳጊዬ እያለኝ ነበር በአንዳንድ ጉዳዮች ላይ ስናወራ ጌታ ኢየሱስ እንዴት አድርገው ስሜትን እንደሚነኩ በጣም እንግዲህ በእኔ ባህሪ በእኔ ኃይለኝነት 8 ወር መታገስ እኔ በጣም እግዚአብሔር ይወደኛል። በእኔ ኃይለኝነት በእኔ አትንኩኝ ባይነት 8 ወር ሙሉ
በቃ እንደዚህ በቃ ኩስምን ብዬ መዝሙር ፈዛሃል እኮ ላይ ይሉኛል። ሳልነካቸው ፈዛሃል ምን ሆነ ነው ምናምን እያሉ ገብተዋል። መሬት የወደቀ ሰው አድርገው፣ ምላስ የሌለው ሰው አድርገው፣ መናገር የማይችል ሰው አድርገው አረጉኝና እኔ ስህተት እምደነግጥበት ስህተት ነው የሰራሁት። እምደነግጥበት ጌታ ኢየሱሴ እምደነግጥበት ህሊና ያለኝ ሰው ነኝ። ግን ሮጦ ለመጣው አቤል አቡና ንስሐ ግባ ብራዘር፣ በጌታ ሁን። እውነቴን ነው፣ በጌታ ሁን። የሰው ስህተትን የምትፈልግ ሰው ነህ። እኔ አሁን በወንጌል ከሆንኩ በኋላ የትኛውን ወንጌላዊ አታክ አድርጌ አውቃለሁ? ስህተቱን መቼ ፈልጌ አውቃለሁ? አልፈልግም። ለምን? ክርስቶስ ነው የሚያድነው። እሱ ይጠይቀው። ክርስቶስ ነው የሚያድነው። በወንጌል ሆነን ስንት ወንጌላዊ እኔ ከሆንኩ በኋላ አንድ ወንድሜ ተገናኘን። ይቅርታ እናንተን ምድል እሰጣለሁ። በጣም ይቅርታ። አንድ ወንድሜን አገኘሁት። ማትዬ ተባረክ። ማቲ የሚባል ወንድም እኔን አይቶ ወደ ጌታ የመጣ ወንድም የሆነ ጥያቄ ጠይቆ ነበር። ይገርመሃል፣ ከ9 ወር በፊት ኦርቶዶክሳዊ ነው እና ጥያቄ ጠይቆ ነበረ። ዘጉበት። ጥያቄውን አልመለሱለትም። ከዛ በኋላ እኔን ጌታ ረድቶኝ ወደ ጌታ መጣ። ወደ ጌታ ከመጣሁ በኋላ ሲያየኝ ሳይ 2 ወር አልፈጀም፣ 3 ወር አልፈጀም፣ ወዲያው ጌታን ተቀበለ። ከዛ በኋላ ከትላንት ወዲያ ነው ዲስ የሚነግረኝ ዮኒ ለካ ጌታ አሳራፊ ነው። አንተ የምትለው ኑ በጌታ ሆኖ ያሳርፋቸዋል ያልከው ሌሎቹ ሲሉ አልሰማሁም። ያንተን ለውጥ አይቼ ግን ጌታን አለ ይሄው ጌታን ተቀብሎ አሁን የሚገርም እየተማረ አገልጋይ ሊሆን። አሁንም እናገራለሁ የወንጌላውያንን ስህተት ለማውጣት ሮጣችሁ የምትመጡ ማናችሁን? አንዳንድ ሰዎች አላችሁ። እኔ ፓስተርነት ያልተከበረበት ፓስተር ቆለጦ መባል ቢግዲል ያልሆነ ይቅርታ ስለቃሉ ስላሉት ነው የምናገረው። ግን ኡስታዝ ቆለጦ አትልም። ደፍሮ እናቱ የወለደው የኡስታዝን ስም ጠርቶ ቆለጦ አይልም። የቄስን ስም ጠርቶ ቆለጦ አይልም። ብልግና ስነ ምግባር ያለው አሉ። ተግባባን? እንደዚህ ፓስተርነት እንዲናቅ። እኔ ፓስተር አይደለሁም። ፓስተር ካልሆንክ ዮኒ ቆለጦ ማለት ትችላለህ። አሁን ጋር ፕሮብለም ላይ ማኛ ቆለጦ ይቅርታ ስለቃሉ ማኛው ማለት ትችላላችሁ። እኔ ፓስተር አይደለሁም። ወይ ሰይደ ፓስተሮችን ሊሰደቡብኝ አይገባም። በምንም መልኩ ይለፉ ፓስተሮች ናቸው። ስለዚህ ማኛው ቆለጦ ማለት ትችላላችሁ፣ ያፈቅጃል። የፓስተሮችን ግን የክርስትናን እምነት ስም አታጠልሹ። ያንን ነው የምፈልገውና እኔ በጌታ ፊት ንስሐ ገብቻለሁ። ጌታ የኔ ሚሊዮን ጊዜ ባጠፋ ጌታ ይቅር ባይ አምላክ አለኝ። የእናንተን አላውቀውም። የኔ አምላክ የማመልከው አምላክ ግን ሚሊዮን ጊዜ ባጠፋ ሚሊዮን ጊዜ ይቅር የሚል አምላክ ስላለኝ ለእሱ ንስሐ ገብቻለሁ። ወደፊትም ገባለሁ። እናንተ ቀጥሉ። ተባረኩ። ቴንኪዩ የንዬ ተባረክ። ወንድሞችም ስለመጡ እነሱ የሚናገሩ ግን በቃ ይሄን ነው የምነግርህ። ያው አሁን በዚህ ሰዓት ላይ 7 ሰዓት ማለት ነው። እኔ ጋር ሚድናይት ላይ ነበር የተለያየ ነው። እንደውም አንዳንድ መቼም አገልጋዮች ስለሆነ ስለምናገለግል እዚህ ሚዲያ ላይ በምንሰማው በምናየው ነገር እንከፋለን። አንዳንዱ ነገር ያስቆጣናል። ምንድን ያስቆጣችሁ ብለህ ባትጠይቀንም እኛም ባንነግራችሁ አሁን ለጊዜው እኔና ቢኒያ እና ዳግዬ ትናንትና ተቆጥተን ነበር። በአንዳንድ ሰነፎች፣ በአንዳንድ አላስፈላጊ በሆኑ ሰዎች ማለት ነው እዚህ ሶሻል ሚዲያ ላይ የኛው ወገን እንኳን ሆነው ማለት ነው እና ከወንጌሉ ጋራ አብረው የማይሄድ ነገር የሚያደርጉ እና የተለያየ ነገር የሚያደርጉ ማለት ነው። ግን በቃ ወገኖች ናቸው እና እንደውም ዳጌ ምን አለኝ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚያስ ብሎ በሚል ማለት ነው። በእውነት ልንገራችሁ እዚህ ላላችሁ 3000 ሰዎች እና ለወንድሞች ልስጣቸው አንድ ደቂቃ ተናግሬ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ነው ያልኩት። የሶሻል ሚዲያ እኔ አገልግሎት የጀመርኩት እዚህ ሶሻል ሚዲያ ላይ አይደለም። በቤተክርስቲያን ሁሉ አገለግላለሁ። እንደናንተ ቤተክርስቲያኔን አንዳንዴ የለበስኩትን ልብስ ለማሳየት ወይ ደግሞ ላይቭ ላይ ለቅቄ የሚሰማኝ ሰው ስለሌለ አይደለም።
ከዛው ከቤተክርስቲያን ቀጥታ የሚተላለፍ መልእክት ማስተላለፍ አቅቶኝ አይደለም። እንደዛ እኔ ጉራ መስሎ ስለሚታየኝ አላረገውም። ቤተክርስቲያን አለኝ፣ ፓስተር አለ፣ የቤተክርስቲያን መሪዎች አሉ እና በዚህ 10 ዓመት አገልግሎት ውስጥ ግን ሳገለግል በቤተክርስቲያንም ነው በሶሻል ሚዲያም ላይ ነው። አብዛኛው እዚህ የማገለግለው የወንጌል አገልግሎት ስለሆነ ወንጌላዊ ስለሆንኩኝ አገለግላለሁ። የእግዚአብሔር ልጅ ስሙ ለዘላለም የተቀደሰ ይሁን። በጣም ብዙ ሰዎችን እግዚአብሔር ወደ መንግስቱ እየጠራ ነው። እረኛው እሱ ስለሆነ መንጋውን እሱ ይቁጠረው ብዬ ነው እንጂ በነግርህ ጌታ የተቀበለውን ሰው ቁጥር ያስደነግጣል። ይህንን ከሌላ አቅጣጫ ያሉ ሰዎች ምን ያህል ህዝብ እየተበዘበዘብን እንደሆነ ብለው ይላሉ። እነሱ ይንገሯቸው ከፈለጋችሁ ማለት ነው። ኦኬ። ግን በዚህ የሶሻል ሚዲያ አገልግሎት ውስጥ እኔ ያየሁትኝ በአንዳንድ ሰነፍ በሆኑ የወንጌል አማኞች ሰነፍ በሆኑ እህቶች በሚባሉ የወንጌል አማኞች በማይመለከታቸው መጥተው ይመክሯል። አንዳንዱ ምን ይላል? ኤርሚ ብሏልኝ የዛሬ 9 ምናምን ነገር ዓመት አካባቢ ወይ 8 ዓመት አካባቢ አንድ ሰው ደውሎ አገልጋይ፣ በጣም ትልቅ አገልጋይ፣ ሌላ ስራ ብትፈልግ አይሻልም ማለት ይሁን። እንግዲህ ልንገርህ፣ ምናልባት ብዙ ሰዎች ኤክስፔሪንስ ሊኖራቸው ይችላል። የኔን ያህል ግን እዚህ ሶሻል ሚዲያ ላይ በራሱ ወገንም በጴንጤ በአንዳንድ ሰነፎች ጴንጤዎች ማለት ነው እንጂ በሁሉ የእግዚአብሔር ሕዝብ አይደለም የተሰደበ የለም። እና ሌላ ስራ የለም፣ ሌላ ስራ አትፈልግም ብለዋል። ማለት ምን ማለት ነው? እግዚአብሔር ለዚህ ስራ አልጠራህም ነው። እኔ ደግሞ ከጌታዬ ሰምቼ አይቼ የወጣሁኝ ነኝ እንጂ በውር ድንብሩ የምደናበር ወንጌላዊ አይደለሁም። ልብ በሉ፣ በውር ድንብሩ የምደናበር ወንጌላዊ አይደለሁም። ሰምቼ አይቼ ነው የወጣሁት። ኦኬ። እና ወንጌላዊ ብለው እንዲጠሩኝ ራሱ እንኳን አልጠብቅም። ለምን? ለመጠሪያ አይደለም የተሰጠኝ አገልግሎቱ፣ ህዝብ ለማዳን ህዝብን ወደ እግዚአብሔር መንግስት ለመመለስ እንጂ ወይዘሮ ኤርሚያስ በል፣ አቶ ኤርሚያስ በል፣ ሽሜው ኤርሚያስ በል፣ ፍንዳታው ኤርሚያስ በል፣ ዋቴቨር የፈለጋችሁትን አዝንቡ። በዚህ 10 ዓመት ውስጥ አይደለም የጴንጤው የሌላችሁ ተደምሮ እኔን ከመንገዴ ፈቀቅ አላረጋችሁኝም፣ አታረጉኝም። ምክንያቱስ ጽኑ ነው። ዓላማዬ ያሰለፈኝ ጌታ ኢየሱስ ነው። የረዳኝ ጸጋው ነው፣ የሚረዳኝ ጸጋው ነው። እና ግን በምን አልፍበት እንደዚህ አንዳንዴ ሳይሰማ ቀርቶ አይደለም፣ ውጠን በመያዝ ችልዬ በመያዝ ጌታ እግዚአብሔር ይባረክ ችዬ በመያዝ የሚመክሩ ወንድሞችም ስላሉ እየተመካከር ፓስተሬንም ሚስቴንም እየሰማው ምክራቸውን አይዞ የሰው ቃል እንደዚህ እንትን ሊል ይችላል እና አላስፈላጊ የሆኑ ነገሮች ተናግሬ አውቃለሁኝ በዚህም ጉዳይ ማለት ነው። እንደው ደፍሬ በጌታዬ ላይ እንደዚህ ብዬ አልበል እንጂ ግን ቅዱሳንን የሚያሳዝን ንግግር ሁሉ ተናግሬ አውቃለሁ። አላስፈላጊ የሆነ ነገር በዛም ይቅርታ ጠይቄያለሁ፣ ይቅርታም ጠይቃለሁ። ሰዎች ስሜታዊ አድርገው ያልሆነ ነገር እንድንናገር ያደርጉናል እና ግን ትናንት በተሰማን ነገር እኩል ነው የተሰማን። እኔንም ዳጊንም ቢኒያም አሁን እሱን እዚህ ያንነግራችሁ ባየኑ በዚሁ በወንጌሉ ጉዳይ በሚሰራው ስራ እንቅፋት የሚሆኑ ሰዎች የሚያደርጉትን ነገር እና ግን በዚህ 9 ዓመት ውስጥ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚ ብለው ሁለቱ እያወሩ ያንተን ቪዲዮም ጭምር ሰማንና በሉ እኔ አሁን ልተኛ ነው፣ ዳጊም ልተኛ ነው አለ። ተኛለሁ፣ እኔም ልተኛ ነው፣ ተኛሉ። ቢኒያ ቀናው እኔ ጋር እናንተ ተኙ አለን። ጠዋት ስነሳ ግን ዮኒዬ ጋር እንደውልለታለን በግሩፕ ብለን ነው ሰነካ እንደ ያልኩት። ዮኒዬ እንኳንም መልካም አደረክ። የተናገርከው ቃል ወንጌል ማለት የምስራች ነው። ወንጌል ማለት ስለ እግዚአብሔር ልጅ ነው። ወንጌል ማለት የእግዚአብሔር ልጅ ነው። አሁን ስሰማ እንኳን ጌታዬን ኢየሱስን እኮ ነው የተናገርኩት ብለህ አልክ እና ንስሐ እንደምትገባ ምንም ጥርጥር አልነበረኝም። ያው ገባሁ፣ ንስሐ በእግዚአብሔር ፊት ገባሁ። ስለዚህ በመተህ ይቅርታ ጠይቅ። ለእኔ አንተ ከትናንትና ይልቅ ለእኛ አንተ ወንድማችን ነህ። ብትወድቅም በውድቀትህ ላይ የመጀመሪያውን ድንጋይ ጠጠር አላነሳብህም። ዮኒ አብሬህ አነባለሁ። በውስጥ ያኔ እንደምንነጋገር ጌታ እስከዛም ድረስ አይሰጥህም፣ ግን በውስጥ እንደምንነጋገር በውስጥ አወራለሁ። እንኳን ዛሬ በጌታ ወንድም የሆነህ ኦርቶዶክስ እምነት እንኳን ተከታይ ሆነ በጣም ሰው አክባሪ ነህ። ስደውልልህ ስልክ ታነሳለህ። እኔ እናንተ ተጨቃጭቀን እናውቃለን። ስለ ወንጌል ማለት ነው አውርተን እናውቃለን፣ ተስማምተን እናውቃለን። ሰምተኸኝ ታውቃለህ፣ ሰምቼ አውቃለሁኝ። ያኔ እንኳን ማለት ነው ያኔ እንኳን አሁን እንኳን በጌታ ሆነ ልብ በጌታ ተነክቶ አይደለም ያኔ እንኳን የምትሰማ ወንድም ነህና ነገም በተለያየ የህይወት ጎዳና መውደቅ መነሳት አይግጠምህ በጌታ በኢየሱስ ስም። ግን እንደዚህ እንኳን ቢሆን በምንም አይነት መልኩ ከወደቅ እኔ አብሬ እወድቃለሁኝ። የእግዚአብሔር ልጅ ነህ። ጌታ መነሳትን ያደርጋል እንጂ ትክክል ያልሆነ ነገር እንኳን ስታደርግ ወይ ስትናገር ባይህ
ስላንተ ጸልያለሁ እንጂ ይሄ ማለት እኮ ምናምን ነገር ብዬ አልልብህም። እኔም በተመለከተ አልልም። በእግዚአብሔር ፊት አልቅሳለሁ። ደግሞ እግዚአብሔርም ለእንደዚህ አይነት ውድቀት አሳልፎ አይሰጥህም። በእውነት ዮኒን የነካ ወንጌል እውነተኛ መሆኑን ታውቁት። በዚህ 8 ወር ውስጥ አይታችሁታል አይደል? ይሄ ሁሉ የስድብ ውርጅብኝ እንኳን እየወረደበት አልተናገረም። አሁን ምንድን ነው ያስከፋው? እንዴት ፓስተር ብላችሁ አገልጋዮችን ሁሉ ጭምር የሚያስነቀፍ ነገር እኔ ያልሆንኩትን አንደኛ ፓስተር አይደለም። ይኸው ነገራችሁ፣ ፓስተር አይደለም። ዮኒ ፓስተር አይደለም። እንዲህ ዝም ብሎ ፓስተርነት ዝም ብሎ የሚሰጥ እንዳይመስላችሁ ወንድሞች እና እህቶች፣ ስጦታ ነው ፓስተርነት። መቀለጃ አይደለም፣ መቀለጃ አይደለም። እንኳን ዮኒ እኔ ፓስተር እንኳን አይደለሁም። የተጠራሁበት የጸጋ ስጦታ የአገልግሎት የጸጋ ስጦታ አለኝ። የጸጋ ስጦታቸውን በትክክል የማያውቁ ሰዎች ናቸው እየተነሱ ፓስተር ነን ብለው የሚሉት። ፓስተርነት መቀለጃ አይደለም። ፓስተርነት ዝም ብለህ እንደመጣህ የሚሰጥ አይደለም። የእኛን የወንጌላውያን አማኞችን አስተምሮት ስለማታውቁ ነው። ጸጋህን አይተው ህይወትህ ተፈትኖ ጥሪው ከእግዚአብሔር ነው አይደለም ብሎ የሚል አገልግሎትህ ታይቶ ህይወትህ ተፈትኖ አገልግሎትህ ተፈትኖ ቤተክርስቲያን ኦርዴን ስታደርግ ነው ፓስተር ብለህ የምትሉት። እና ዮኒዬ በጣም ይቅርታ ብለህ በማለት ሶሪ ይቅርታ ብለህ ሰው ቅዱሳን በመጠየቅ ቴንኪው። ጌታንም ፊት ንስሐ ስለገባህ ቴንኪው። ከዛ ከጠራኸው ግለሰብ ውጪ ሌሎች ምናልባት የወንጌል አማኞች ቸኩለው ወይ ባልሆነ ቃላት የተናገሩ ካለ የሚመለከተኝን እነሱን በተመለከተ እኔም ይቅርታ ጠይቃለሁ። መውደቅ መነሳት ያለ ነው። እንደዚህ አይነት ነገር ይገጥማል። ግን እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነህ። ገና አዲስ ክርስቲያን እኮ ነህ። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኩለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ሰዎች ላኩልኝ። ወዲያውኑ ማኛው ምን እየሆነ ነው? ዮኒ ወዴት እየሄደ ነው? ማነው ኤርሚ ወዴት እየሄደ ነው ብለው ቪዲዮ ላኩልኝ። ከዛ ለዳጊዬም ለቢኒያም ማሰማቸው ጌታ ኢየሱስ ይኸው እነሱ አሉ እዚህ ነው። እናወራዋለን፣ በውስጥ እናወራዋለን፣ እንነግረዋለን ብለን ነው ይኸው አሉ። በዳጊዬ ይቀጥል። ቴንኪው እና ቴንኪው ዮኒዬ። እንወዳለን ብራዘር፣ እንወዳለን ማለት በጣም እኔ እወዳለሁ። ጌታም ይወዳል፣ የእግዚአብሔርም ሕዝብ ይወዳል። ብትወድቅም ወንድማችን ነህ፣ ብትደክምም ወንድማችን ነህ። ኦኬ ከደከምክበት ከወደክበት ላነሳ እንጂ ልጥልህ እዛው ድንጋይ ሊቀጠቀጥብህ ከሌሎች ጋር ሆኜ በመላሴ ላደማህ እግዚአብሔር አልጠራኝም። ቴንኪው ዳጌ ቀጥሉ። ቴንኪው ዳጌ አይ ቲንክ ከልጆች ጋር ይመስለኛል። ዜዶ ይቀጥል። ዜዶ ይቀጥል በአገባባችን። በነገራችን ላይ ዜዶ ወንድሜ ምንድን ነው የተፈጠረው ብሎ ነው የጠየቀኝ። እንደ ወንድም አውጥቶ የሚጥል ወንድም የለኝም። ኤርሚሻ፣ ዳጊ፣ እዚህ ያላችሁ በሙሉ ላምባዬ፣ የኔ አባት እህቶቼም አላችሁ። አሽቀንጥራችሁ ልጥሉኝ አልነበረም። ከጎኔ ነው የቆማችሁትና በእውነት ነው የምልህ 8 ወር ሙሉ በጌታ ስሰደብ ስላመንኩኝ ነው። ጌታን ስለተቀበልኩ ነው። የሁላ ውርጅብኝ የደረሰብኝ ሌላ ነገር አድርጌ አይደል፣ ተሳድቤ አይደል። በተሳደብኩበት ጌታ ፊት ዮኒ ማኛን የሚናገር እናቱ የወለደችው የለም። እናቱ ደምንባ ማስለቅስ ሰው ነኝ እና ገና ለገና ጌታን ወደደ፣ ጌታን ተቀበለ። ስለዚህ ስሜታዊ አድርገን ከጌታ እናስወጠዋለን። የማይቻል ነገር ነው። እኔ ሰውን አልከተልም። ብቻዬን ብቀር ጌታን አመልከዋለሁ። በጌታ ፊት ነው የምናገረው። ብቻዬን ብቀር ጌታ አላቢ ብቻዬን ብቀር ጌታን እንዳትረሱ። ይሄ ብቻዬን ብቀር ነግሬያችኋለሁ። ወደዛኛው ህይወት ከምመለስ ጌታዬን ትቼ ጾታ በቀይር ደግሜ እናገራለሁ። ጾታዬን በቀይር መርጣለሁ። እና ወንድሞቼ ሮጠው ነው ልቤን ስለሚያውቁ፣ ማንነቴን ስለሚያውቁ፣ በጌታ መነካቴን ስለሚያውቁ እናናግረዋለን። ደውለን ምን ሆኖ ነው ወንድማችን
እዛው ላይ ደግሞ ጌታን ሰብኬ ወጥቻለሁ። የሚገርማችሁ ከስሜቴ ስወጣ አምጥቼ ጌታን ሰብኬላቸው ኢየሱስ ጌታ ነው ብዬ ሰብኬ ነው የወጣሁት። ስሜታዊ ሆኜ እንኳን ጌታ ምስክሬ ነው። ያንን ግን አልለጠፉትም። በጌታ የሆናችሁ በስጋ ትሰቃያላችሁ። ምናልባት እንደሌላው ላይክ ልትወዱ ትችላላችሁ። ለምንድን ነው ስለ ጌታ እየሰበኩኝ የሚያምር ነገር እያረኩኝ መልካም ነገር እያረኩኝ ለምንድን ነው ቫይራል ማልወጣው ብላችሁ ልትጨነቁ ትችላላችሁ። ሌሎቹ እየተሳደቡ እንደፈለጉ እንትን እያሉ ብዙ ነገር እያሳዩ አንበሳ ይወድላቸዋል። እኔ ግን በችግር እኖራለሁ የምትሉ ወንድምና እህቶቼ በጌታ የሆናችሁ ልትኖሩ ትችላላችሁ። በቅድስና እየተመላለሳችሁ ብዙ ነገር ያጣችሁ ወንድምና እህቶቼ ልትኖሩ ትችላላችሁ። ያ ህይወት ግን ጥቅም ስለሌለው ነው ወደዚህ የመጣሁት። እኔ አላስደሰተኝም። እንደ ዮኒ ማኛ አንበሳ የሚወርድለት አልነበረም። አላስደሰተኝም። ያ ህይወትን በመርጠው ኖሮ አሁንም እንደፈለግ ሆኜ መኖር እችላለሁ። አላስደሰተኝም። የኔ ረፍት የኔ ደስታ ኢየሱስ ክርስቶስ ነው። ከ8 ወር ውስጥ አንድ ስህተት ቢገኝ ለሮጣችሁ ክርስቲያንን ለምትሉ ግን ጌታ ልቦና ይስጣችሁ እላለሁ።